ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። በትግራይ ያገረሸው ግጭት ነዋሪዎችን ዳግም ለሰብአዊ መብት ጥሰቶች አጋልጧል ሲል አምነስቲ አስጠነቀቀም። ኳታር በኢራንና አሜሪካን መካከል የሚደረግ ንግግር ለውጥ ማሳየቱን ገለጸችም። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታው ቃል ማንደፍሮት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑ። በትግራይ ያገረሸው ግጭት ነዋሪዎችን ዳግም ለሰብአዊ መብት ጥሰቶች አጋልጧል ሲል አምነስቲ አስጠነቀቀ። አምነስቲ ኢንተርናሽናል በትግራይ ክልል ግጭት ማገረሸቱ ነዋሪዎችን እንደ አዲስ የሰብአዊ መብት ጥሰት አጋልጧል ሲል አስጠነቀቀም። የፌደራል መንግስትና ትግራይ ክልል ባለስልጣናት የንጹሃን ደህንነት ማስጠበቅ ላይ ላሉ ዓለም አቀፍ የሰብአዊ መብት መሪዎች እንዲገዙም ጠይቋል። ዓለም አቀፉ የሰብአዊ መብት ተቋም ይህንን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተ ትላንት ባወጣው መግለጫ ነው። ባሳለፍነው ሳምንት ቅዳሜ ሐምሌ 25 ቀን የፌደራል መንግስትና የትግራይ ኃይሎች እሁድ ቀንም ቀጥሎ የነበረው ግጭት በከባድ መሳሪያና ድሮን የታገዘ እንደነበረም አንድ የህዝባዊ ወያነ ሓርነት ትግራይ ህወሓት ምንጭ ለኤኤፍቲ ተናግረዋል። የዓይን እማኞች ቅዳሜ ዕለት ፍንዳታዎችን፣ የከባድ መሳሪያ ተኩስ እና የአውሮፕላኖችን ድምፅ ሲሰሙ እንደነበረም ለዜና ወኪሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ስልጣኑን የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ ፌደራል መንግስት ግልጽ ጦርነት ከፍቷል ሲሉም ከሰዋል። ፌደራል መንግስት እስካሁን ስለ ክስተቱ በይፋ የሰጠው አስተያየት የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር ህዝብ ግንኙነት አስተያየት ለማግኘት ያደረገው ጥረቶች አልተሳካም። የመስኖና ቆላማ አካባቢዎች ሚኒስቴር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ከሱዳን ጋር በሚያዋስኑ ስፍራ ግጭት መነሳቱን ገልጸዋል። ሚኒስትሩ በፌስቡክ ገጻቸው ባሰፈሩ ጽሑፍ የህወሓት ኃይሎች ጦርነቱን እንደከፈቱ ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ያስከትላል በማለትም አስጠንቅቀዋል። ከዚህ ክስተት በኋላ ትላንትና ምሽት መግለጫ ያወጣው አምነስቲ ኢንተርናሽናል ክልሉ ዳግም ወደ ግጭት መግባቱ የፈጠረውን ስጋትም ገልጸዋል። አምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ዋና ዳይሬክተር የሆኑት ቴጌር ቻጉታይ በትግራይ በድጋሚ ግጭት መጀመሩ ነዋሪዎችን እንደ አዲስ ለሰብአዊ መብት ጥሰቶች ያጋልጣልም ብለዋል። ማህበረሰቦች ከዚህ ቀደም ለተፈጸሙ ጥሰቶች ፍትህና ተጠያቂነት አለማግኘታቸውን ዋና ዳይሬክተሩ አስታውሰዋል። አሁን ውጊያው ያገረሸው በአማራና ኦሮሚያ ክልል የትጥቅ ግጭቶች በቀጠሉበት ሁኔታ መሆኑን የጠቀሱት ዋና ዳይሬክተሩ ቀጠናዊና ዓለም አቀፋዊ የሰብአዊ መብት የምርመራ መንገዶች መዘርጋት እንደሚያስፈልግም ገልጸዋል። ዓለም አቀፍ የሰብአዊ መብቶች ተቋም በአማራና ኦሮሚያ ክልል ካሉ ግጭቶች ጋር በተያያዘ የተፈጸሙ ከባድ የሰብአዊ መብት ጥሰቶችና በደሎችን መመዝገብ መቀጠሉንም አንስተዋል። በትግራይ ጦርነት ወቅትም የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ተብለው ሊፈረጁ የሚችሉ ከባድ የሰብአዊ መብት ጥሰቶች መሰነዳቸውንም አስታውሰዋል። ዋና ዳይሬክተሩ ኢትዮጵያ ታማኝነት ያላቸው ምርመራዎችና ጥፋት ፈጻሚዎች ላይ የሚካሄድ ክስ ሂደት አለመኖሩን በጭራሽ እንደ መደበኛ ነገር መውሰድ የለባትም እንዳሉም መግለጻቸው ያስረዳል። አምነስቲ ኢንተርናሽናል የፌደራልና የትግራይ ባለስልጣናት የንጹሃን ጥበቃ ጨምሮ የዓለም አቀፍ የሰብአዊ መብት ደረጃዎችን እንዲያከብሩና ለነሱ እንዲገዙም ጥሪ አቅርበዋል። ባለስልጣኑ ለገለልተኛ የሰብአዊ ተከታዮችና የሰብአዊ ድጋፍ ተዋናዮች በእነዚህ አካባቢዎች ያልተገደበ እንቅስቃሴ እንዲፈቀድላቸውም ጠይቀዋል። በፌደራልና ትግራይ ኃይል ግጭት ውስጥ መግባታቸው የተሰማው ለወራት ውጥረት ሲባባስ ከቆየ በኋላ ነው። በዚህ ግጭት ምን ያክል ጉዳት እንደደረሰ እስካሁን በግልጽ አልታወቅም። ክስተቱን ተከትሎ ግን በመቶዎች የሚቆጠሩ ሲቪሊያን እና የተጎዱ ተዋጊዎች ድንበር ተሻግረው ወደ ሱዳን መሸሻቸውን ኤኤፍቲ ዘግቧል። ኳታር በኢራንና አሜሪካ መካከል የሚደረግ ንግግር ለውጥ ማሳየቱን ገለጸች። ኳታር አደራዳሪዎች በአሜሪካና በኢራን መካከል የሚካሄደው ጦርነት ለማስቆም በሚደረገው ጥረት ውስጥ ውጤት እያገኙ መሆናቸውን አስታወቁም። ኳታር ይህን ካለች በኋላ የዓለም ነዳጅ ዋጋ
በፍጥነት ቅናሽ አሳይቷል። ትራምፕ ሰኞ ዕለት ከቴህራን ጋር ንግግር መጀመሩን ተናግረው ኢራን ከእውነተኛ ስምምነት ላይ ለመድረስ የመጨረሻ ዕድሏ ነው ሲሉም አስጠንቅቀዋል። የኢራን ባለሥልጣናት ግን ከአሜሪካ ጋር ምንም አይነት ድርድር እየተካሄደ አለመሆኑን በመነጋገር አስተባብለዋል። ቴህራን ከኦማን ጋር በሆርሙዝ ወሽመጥን በሚመለከት እየተናገረች መሆኗን በመግለጽ በዚህ ሳምንት ሌላ ምንም አይነት ውይይት እንደሌለ ጠቅሳለች። ትራምፕ ሰኞ ዕለት በኦቫል ኦፊስ ለተገኙ ጋዜጠኞች ድርድሩ እየተካሄደ ነው ብለውም ንግግሩ የተጀመረው በኢራን፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ እና ኳታር ጥያቄ መሰረት መሆኑን አስታውቀዋል። ስምምነቱን ለመፈረም ይህ ለኢራን የመጨረሻ ዕድል ነው ብለዋል። የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ ቤጂድ አልኢንሳ ዲፕሎማቶች በጣም ጥሩ ደረጃ ላይ ደርሰዋል ብለዋል። አንሳር ማክሰኞ ዕለት ኳታር፣ ፓኪስታንና ኦማንን ጨምሮ አደራዳሪዎች በዋሽንግተንና ቴህራን መካከል ረቂቅ የሰላም እቅድ ለመለዋወጥ እየሰሩ መሆኑን አብራርተዋል። አንድ ከፍተኛ የፓኪስታን ባለስልጣን ከጀርባ ብዙ ነገር እየሆነ ነው፣ ሁለቱም ወገኖች እየተናገሩ ነው። አሁን ዋነኛ ግባችን ሁለቱ አካላት ቢያንስ ንግግር እንዲጀምሩ ማድረግ ነው ብለዋል። ትራምፕ እሁድ ዕለት ከቴህራን ጋር ንግግር እንደተጀመረ በመጥቀስ ለመፈጸም አስበው የነበሩትን መጠነ ሰፊ ጥቃትን መሰንዘራቸውንም ተናግረዋል። የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ከኢራን ጋር ሊፈረም ይችላል ተባለም። አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ሊፈራረሙ እንደሚችሉ የገንዘብ ሚኒስትር ስኮት ቤቤስቲን አስታወቁም። ቤቤስቲን ለአሜሪካ መገናኛ ብዙሃን በሰጡት ቃለ ምልልስ ወቅት ከስምምነት ላይ የተደረሰ የንግድ መርከቦች በነፃነት መንቀሳቀስ ይችላሉ ብለዋል። ቤቤስቲ ለአሜሪካ መገናኛ ብዙሃን በሰጡት ቃለ ምልልስ ወቅት ከስምምነት ላይ ከተደረሰ የንግድ መርከቦች በነፃነት መንቀሳቀስ ይችላሉ ብለዋል። የገንዘብ ሚኒስትሩ ለኢኤንቢኤስ እንደተናገሩት ከኢራን ጋር እየተናገር ነው። ወሽመጡን ለመክፈት እና ግጭቱን ለመቀነስ ዛሬም ወይም ነገም ከስምምነት ላይ የመድረስ ዕድል አለም ብለዋል። ኢራን በወሽመጡ ከሚያልፉ መርከቦች ቀረጥ መሰብሰብ ይፈቀድላት እንደሆነም ተጠይቆ ሲመልሱ በነፃነት መንቀሳቀስ ሊሆን ይችላልም ብለዋል። ቤቤንቲም በፔርዢያ ባህር ሰላጤ ቆሙ የሚገኙ በሺዎች የሚቆጠሩ መርከቦች ማለፍ ከቻሉም የዓለም ነዳጅ ዋጋ በከፍተኛ ፍጥነት እንደሚቀንስም ተናግረዋል። ጉዳዩ የኤነርጂ ብቻ አይደለም፣ ማዳበሪያንም፣ የተጣሩ ምርቶችንና የተለያዩ የኢንዱስትሪ ጋዞችንም ያካትታልም ብለዋል። የእነዚህ ምርቶች ዋጋ ሲቀንስ ግዙፍ የተረጋጋ የንግድ እንቅስቃሴ ልናይ እንችላለን ብለዋል። ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ሆርሙዝን እንደገና ለመክፈት የሚያስችል ድርድር እንደሚኖር በማሰብ በኢራን ላይ ሊያደርጉ የነበሩትን ከፍተኛ ጥቃት ሰርዘዋል። ትራምፕ ከዚህ ቀደም ግጭቱን ለመፍታት የሚያስችል ስምምነት እንደሚኖር በተደጋጋሚ ቢጠቅሱም ከቴህራን ጋር ያለው ውጊያ ግን እንደገና እየተባባሰ መምጣቱም ይታወሳል። ኢራንና አሜሪካ ሰኔ 10 2018 የሆርሙዝ ወሽመጥን ለማስከፈት የሚያስችል የመግባቢያ ሰነድ ተፈራርሞ ነበረ። ስምምነቱ ከመፍረሱ በፊትም የተወሰኑ የንግድ መርከቦች መተላለፍም ችለው ነበረ። በሁለቱ ሀገራት መካከል የሚካሄደው ጦርነት ዳግም በማገርሸቱ በወሽመጡ በኩል የሚያልፉ መርከቦች ተስተጓጉለዋል። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቬን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።